ጤና ይስጥልን እንደምንውላችኋል ተመልካቾቻችን ከደቡብ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ቀዳማዊት በቃሉ ነኝ አብራችሁን ቆዩ የከፋይ ቡና መገኛነት ታሪክን ተገቢ ባልሆነ መንገድ ተነጥቀናልና መንግስት አፋጣኝ ምላሽ ይስጠን ሲሉ የከፋ ዞን ነዋሪዎች ለተቃውሞ አደባባይ ወጡ ከቦንጋ ቅርንጫፍ ክፍል ያለሙ ዝርዝር ዘገባውን እንደሚከተለው ያቀርበዋል ታሪክን መዝረፍ ማንነትን መዝረፍ ያካትት ሆነ የኢትዮጵያ አየር መንገድና የኢትዮጵያ ቡናና ሻይ ባለስልጣን በየግል የመረጃ መረባቸው ዓለም አቀፍ የቡና ጉብኝት ጉዞ በፈረንጆቹ ከዲሴምበር 4 እስከ 5 2018 በእኛ አቆጣጠር ከህዳር 25 እስከ 26 2011 ወደ ቡና መገኛው ሀገር ከፋ እንደሚደረግ ሲያስተላልፉ ከቆዩ በኋላ ይኸው ተቀይሮ በሌላ ክልል እንዲካሄድ መወሰኑ ነበር የከፋ ዞን ነዋሪዎችን አደባባይ እንዲወጡ ያደረገው በተቃውሞ ሰልፉ ላይ ከታደሙት መካከል ያነጋገርናቸው አስተያየት ሰጪዎች የሚከተለውን ብለውናል በማናውቀው ምክንያት ቡናና ሻይ ልማት ሚኒስቴር ይሄንን በዓል ወደ ጅማ ይደረጋል ብሎ መግለጫ ስለሰጠ ይሄንን በመቃወም ቡናችን ለድርድር የማይቀርብ ነገር ነው ዓለም ያወቀው የቡና መገኛ ከፋ ማንኪራ እንጂ ጅማ አይደለም ጅማ በቡና መገኛነቱ አይታወቅም ስለዚህ ይሄንን ታሪካችንን ለማስመለስ ታሪካችን ለድርድር የማይቀርብ መሆኑን ለመናገር ነው የወጣነው መንግስትን በዚህ ሰዓት የምለው አንድ ነገር አለ አንዳንድ ባለስልጣናት ነገሩን ለራሳቸው የፖለቲካ ፍጆታ ያደረጉ ህዝብን ከህዝብ የሚያጋጭ ነገር ከሚሰሩ ገለልተኛ የሆነ ግድ የለም ገለልተኛ የሆነ አጥኚ ቡድን የታሪክ የስነ ቅርስ ባለሙያ ተቋቁሞ በእውነት ቡና የማን ነው የሚለው ነገር መታየትና በእውነት ለዚህ ህዝብ ፍርድ መሰጠት መቻል አለበት ብዬ ነው ማስበውና የከፋ ህዝብ በእውነት ለመናገር በጣም ተበድሏል በጣም ችሏል በጣም ታክሷል የቡና ሙዚየሙ ከ32 ሚሊዮን ብር በላይ ፈጅቶ አሁን ቆሞ ነው የቀረው ይሄ በጣም ያሳዝናል የረባ አጥር እንኳን የለውም ይሄ ትልቅ የታሪክ ዝርፊያ ነው ይሄን የታሪክ ዝርፊያ መንግስት በትኩረት ሊያየውና ፍትሃዊ ሲባል የፖለቲካ ውሳኔ አይደለም ይሄ ፍትሃዊ የሆነ የሞያዊ የሆነ ውሳኔ ያስፈልጋል ባይነኝና ይሄንን የተዛባ መልእክት ያስተላለፈው የትኛውም የመንግስት አካልም ሆነ መንግስታዊ ድርጅትም ቢሆን ይሄን ኡነታ መሰረት ያደረገ ኡነታን ቼክ አድርጎ በደም ወቀት ላይ ተመሰረተ ምላሽ መስጠት አለበት ብዬ ነው ማመን በለውጥ ጎዳና ላይ ያለን ህዝቡ ጥሩ ጭላንጭል ያየ ባለበት ሰዓት ላይ አላስፈላጊ የሆነ ሰውና ሰው የማጋጨት ሚጋጩ ዶክመንቶችን የላከው አካል ባስቸኳይ ያንን በሚያርም መልኩ ከሚመለከተው አካላት ጋር ተነጋግረው ያንን ባጭር ጊዜ ውስጥ ምላሽ መስጠትና ማስተካከል አለበት ብዬ ነው ማምነው ነው የሰልፉ አስተባባሪ መምህር አበበ አስፋው የዘመናት የህዝቡ ጥያቄዎች ምላሽ እንዲሰጣቸው በተቃውሞ ሰልፉ ላይ ጠይቀዋል የቡና መገኛ የመሆኗን ታሪክ ለመቀየርና የሌለ ታሪክ ለመናገርና ለመጻፍ የሚሞክሩ ግለሰቦች አመራሮችና መገናኛ ብዙሃን ከድርጊታቸው እንዲቆጠቡና ታሪክ እንዲያነቡ መንግስት ከጎናችን ቆሞ ሀይ እንዲላቸው ባንክሮ እንጠይቃለን የከፋ ዞን ዋና አስተዳዳሪ አቶ ማስረሻ በላቸው የህዝቡን ጥያቄዎች ለመንግስት እንደሚያቀርቡ ቃል ገብተዋል ህዝቡ ያስቆጣቸው ነገሮች አሉ እነዚህ ጥያቄዎች በአግባቡ ለሚመለከተው አካል እንዲደርስ እኛም የራሳችንን ሚና እንጫወታለን ራሳችን መስመር ጥያቄያችንን እናነሳለን የተላለፉ የተዛቡ መልእክቶችን የሚመለከተው አካልን ጭምር እንዲያስተካክለውና ህዝቡን ታሪኩን የሚመጥን ምላሽ እንዲሰጥ በበኩላችን እኛም ጥያቄያችንን ህጋዊ በሆነ መልኩ እናቀርባለን አመሰግናለሁ ይኸው የተቃውሞ ሰልፍ በቦንጋ ከተማ የሚገኙ የንግድ ተቋማትና የመንግስት መስሪያ ቤቶች እንዲሁም ከጅማ ወደ ቦንጋና ሚዛን የሚወስደው የአውራ ጎዳና መንገድ እንዲዘጋ ምክንያት ሆኗል እንደ ሰልፈኞቹ ከሆነ ለጥያቄያቸው አፋጣኝ ምላሽ ካልተሰጠ በስተቀር ሶስተኛ ቀኑን የያዘው ተቃውሞ ለተከታታይ ቀናትም ይቀጥላል ቃላችን ድምጻችን ይሰማ በተመሳሳይ ዜና ከቡና መገኛ ጋር ተያይዞ ሰሞኑን በተለያዩ የፌስቡክና የድረገጽ አድራሻዎች የተላለፈውን የተሳሳተ መረጃ ጉዳይ የክልሉ መንግስት በቅርበት ትኩረት ሰጥቶ እንደሚከታተለው የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ገልጸዋል። የቅርስ ባለቤትነት እውቅና መስጠት ራሱን የቻለ ህጋዊ አሰራር ያለው በመሆኑ የክልሉ መንግስት አስፈላጊውን ክትትል ያደርጋልም ብለዋል። በዚህ ምክንያት በከፋ ዞን የተቀሰቀሰው አለመረጋጋት ወደ ሰላም እንዲመለስ ህዝቡ አስፈላጊውን ጥረት እንዲያደርግም ጥሪ አቀርበዋል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን የምናቀርበው ይሆናል። ይህ በእንዲህ እንዳለ የኢትዮጵያ ቡናና ሻይ ባለስልጣን ዘመናዊ የቡና ሻይና ቅመማ ቅመም ልማትን የማረጋገጥ ዘመናዊ ህጋዊና
ፍትሐዊ የግብይት ስርዓት የመዘርጋትና እሴት ለሚጨምሩ ኢንዱስትሪዎች ድጋፍ የመስጠት ተልዕኮችን በማሳካት የአምራቹንና የሀገሪቱን ተጠቃሚነት ለማሳደግ በመረባረብ ላይ ይገኛል። እነዚህን ዓላማዎች ለማሳካት ከኢትዮጵያ አየር መንገድ ጋር በመተባበር እንደ አውሮፓውያን አቆጣጠር ከታህሳስ 3 እስከ 5 2018 ኢንተርናሽናል ቡና ኢኒሺዬቲቭ ኤንድ ኢትዮጵያ ዘ ላንድ ኦፍ ኦሪጂን በሚል መሪ ቃል ዓለም አቀፍ የቡና ኤግዚቢሽንና ኮንፈረንስ በዩናይትድ ኔሽን ኢኮኖሚክስ በኤግዚቢሽን ኮንፈረንስ በዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ የመሰብሰቢያ ማዕከል ከ400 በላይ የውጭና በሺዎች የሚቆጠሩ የሀገር ውስጥ ተሳታፊዎች የሚሳተፉበት ኩነት በማዘጋጀት ላይ ይገኛል። በዚህ ኩነትም በዋናነት የቡናን የተለየ ተፈጥሯዊ ጣዕምና የንጥረ ነገር ይዘት የአየር ንብረት ለውጥ ተጽዕኖ የሚቋቋም የቡና ልማት ተቋሙ እያካሄደ ስለመሆኑና የተጀመረውን የቡና ሪፈርም የማስተዋወቅ ስራም ይከናወናል። ይህንን ዓለም አቀፍ ኩነት ለማስተዋወቅ የተለያዩ የፌስቡክና በድረገጽ አድራሻዎች እንዲሁም ሚኒስትሪ መገናኛ ዘዴዎች ተቋሙ እየሰራ ባለበት ሂደት ከቡና መገኛ አካባቢ ጋር በተያያዘ የባለስልጣኑ ተልዕኮና አቋም ያልሆኑና እርስ በርሳቸው የሚጋጩ መልእክቶች በተለያዩ ቀናት መተላለፋቸውን በመገንዘቡ የባለስልጣን መስሪያ ቤቱ አቋም ያለመሆኑን እየገለጸ ችግሩን የፈጠረውን አካል አጣርቶ እርምጃ የሚወስድ ሲሆን ለተፈጠረው የተዛባ መረጃ ይቅርታ ይጠይቃል። የደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን በህፃናትና ወጣቶች ስነ ምግባር ግንባታ ላይ በትኩረት እንደሚሰራ አስታወቀ። ኮሚሽኑ የስነ ምግባር መከታተያ ክፍሎችና የባለድርሻ አካላት የ2010 ዓ.ም የዕቅድ አፈጻጸም የምክክር ጉባኤ አካሂዷል። ይበልጣል ጫኔ ዝርዝሩን ያቀርበዋል። የምክክር ጉባኤውን በንግግር የከፈቱት የኮሚሽኑ ምክትል ኮሚሽነር አቶ ስጦታ ወንጫኑ ሙስና ህዝብ በመንግስት ላይ እምነት እንዲያጣ በማድረግ ሀገራዊ አለመረጋጋት ከማስከተል አልፎ ዜጎች የኑሮ ዋስትና እንዲያጡ ያደርጋል ብለዋል። እንደ ሀገር እጣ ፈንታችን የሚወሰነው በሚኖረን አካባቢያዊ ዓለም አቀፋዊ ትስስርና ውስጣዊ ሁኔታችን ስለሆነ ጠንካራ ሀገር ለመገንባት ህዝብን ያሳተፈ የጸረ ሙስና ትግል ማድረግ ይኖርብናል ነው ያሉት። ኮሚሽነሩ አያይዘውም የማህበረሰብ መሰረት የሆነው ቤተሰብ ላይ በሰፊው ሊሰራ ይገባል ብለዋል። ቤተሰብ የነገን ሀገር ተረካቢ የዛሬ ህፃናትና ወጣቶች መገኛ ስለሆነ ልዩ ትኩረት የሚያሻው ነው። በመሆኑም በየደረጃው የምንገኝ የስነ ምግባር መከታተያ ክፍል ኦፊሰሮችም የዘንድሮ እቅዳችን አንዱና ወሳኝ ትኩረታችን በህፃናትና በወጣቶች ስነ ምግባር ግንባታ ላይ እንዲሆን በዚህ አጋጣሚ መልእክትን በአጽንኦት ማስተላለፍ ይፈልጋለሁ። ባለድርሻ አካላት በተገኙበት የ2010 በጀት ዓመት እቅድ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። ተሳታፊዎቹ ጥቆማ አቅርበው በቶሎ ክስ የማይመሰረት መሆኑ ከስነ ምግባር ኦፊሰሮች ደረጃ ዝቅ ማለት ጋር ተያይዞ ብዙ ሰው የለቀቀ መሆኑ በምርመራና ክስ ሂደቶች ላይ አቃቤ ህጎች ላይ ችግሮች መስተዋላቸውንና መሰል ጥያቄዎችን አንስተው ምላሽ ተሰጥቷቸዋል። የስነ ምግባር ኦፊሰሮቹ አቶ ጀማል አህመድና ወይዘሮ አና ሽምብር በምክክር መድረኩ ለቀጣይ ስራቸው ግብዓት እንዳገኙበት ተናግረዋል። በአንዱ ዞን ላይ የታየው ችግር በሌላው ዞን ላይ በሚደገምበት ጊዜ በቀላሉ እንዴት ችግሮችን መፍታት እንደሚችሉ ከዛ ትምህርት እያገኙ ነው የሚሄዱት። ትንሽ የተቀዛቀዘ የነበረውን የስራ ሁኔታ አነቃቅቶ ወደ ስራ ለመግባት ጥሩ የሆነ መደላደል ይፈጥርልናል። ተመልካቾቻችን ቀደም ሲል የተላለፈው ዜና ዝርዝሩ ስለደረሰን ለማስታወስ ያህል ደግሜ ያነበውና ዝርዝሩ የሚሄድ ይሆናል። ከቡና መገኛ ጋር ተያይዞ ሰሞኑን በተለያዩ የፌስቡክና የድረገጽ አድራሻዎች የተላለፈውን የተሳሳተ መረጃ ጉዳይ የክልሉ መንግስት በቅርበት ትኩረት ሰጥቶ እንደሚከታተለው የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቴዎስ ገልጸዋል። የቅርስ ባለቤትነት እውቅና መስጠት ራሱን የቻለ ህጋዊ አሰራር ያለው በመሆኑ የክልሉ መንግስት አስፈላጊውን ክትትል ያደርጋልም ብለዋል። በዚህ ምክንያት በከፋ ዞን የተቀሰቀሰው አለመረጋጋት ወደ ሰላም እንዲመለስ ህዝቡ አስፈላጊውን ጥረት እንዲያደርግም ጥሪ አቅርበዋል። ሲሳይ ደበበ ተጨማሪውን ያቀርባል። ከሰሞኑ በከፋ ዞን የቡና መገኛ የሚለውን ስም በቡናና ሻይ ባለስልጣን በተሳሳተ መልኩ ተገልጿል በሚል በአካባቢው አለመረጋጋት ተከስቷል። የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቴዎስ ይህንን ሁኔታ አስመልክቶ በሰጡት መግለጫ መነሻ ምክንያቱን አብራርተዋል። በክልላችን ውስጥ በተለይ በከፋ ዞን በአሁኑ ጊዜ ከቡና መገኛነት ጋር ተያይዞ የኢትዮጵያ ቡናና ሻይ ባለስልጣን በዓለም አቀፍ ደረጃ የቡና አምራች አርሶ አደሮች ተጠቃሚ የሆኑበትን ሁኔታ ለማመቻቸት ከኢትዮጵያ አየር መንገድ ጋር
ዓለም አቀፍ ኮንፈረንስ ለማዘጋጀት እየተንቀሳቀሰ እንደነበረ የሚታወቅ ነው። ለዚህ ዓለም አቀፍ ኮንፈረንስ አመቺ ሁኔታን ለመፍጠር በሚደረገው ሂደት ላይ በፌስቡክም በተለያዩ የድረገጽ መረቦች ላይ የተሳሳቱ መረጃዎች በመተላለፉ በዚህ ሰዓት አለመረጋጋት ነው የሚታየውና ይህንን በሚመለከት በተለይ ህዝባችን የከፋ ህዝብ የከፋ ወጣቶች ጉዳዩን የክልሉ መንግስትም በፌደራል ደረጃ የሚመለከታቸው አካላትም በቅርበት እየተከታተሉ ያሉት ጉዳይ ነው። ቡናና ሻይ ባለስልጣን ለተፈጠረው ስህተት ይቅርታ መጠየቁንና የክልሉን መንግስት ጉዳዩን እየተከታተለ ስለመሆኑ ተናግረዋል። የቡናና ሻይ ባለስልጣንም አቋሙ እንዳልሆነና ከሱ ውጪ በሆነ መልኩ የተላለፈው መልእክት በተመለከተ ይቅርታም ጭምር ህዝቡን የጠየቀበት ሁኔታ ነው ያለው። ይህንን በመገንዘብ አሁን የሚታዩ አለመረጋጋቶችን ወደ ቦታቸው በመመለስ ተገቢነት ያላቸው ጥያቄዎችን ስርዓት ባለው መልኩ ማቅረብን የምንችልበት ሁኔታ መፍጠር ተገቢ ነው ብለን ስለምናስብ ለከፋ ህዝብ፣ ለከፋ ወጣቶች፣ ለከፋ አባቶች ያለን መልእክት እኛም እንደ ክልል መንግስት ጉዳዩን በቅርበት እየተከታተልን ያለ ነው። ርዕሰ መስተዳድሩ የቅርስ ባለቤትነትን በተመለከተ ራሱን የቻለ ህግ በመኖሩ በሰላማዊ መንገድ ጥያቄ ማቅረብ እንደሚገባ አሳስበዋል። ክልሉም ጉዳዩን ይከታተላል ብለዋል። በሀገራችን የቅርስ ባለቤትነትን በተመለከተ ስርዓት ባለው መልኩ አጥንቶ የቅርሱ ባለቤት ማን እንደሆነ በጥናት ላይ ተመስርቶ እውቅናን የሚሰጥ ስርዓት ተበጅቷል በሀገር ደረጃና ስለሆነም እኔ ወደ ግጭት በመግባት ወደ ኃይል እርምጃ ውስጥ በመግባት እና አሁን የሚታዩ መንገዶችን በመዝጋት የሚገለጹ እንቅስቃሴዎችን ገታ በማድረግ ህጋዊ ሂደቱን ተከትለን ስርዓትም የተበጀለት በመሆኑ የሚዳሰሱም የማይዳሰሱም ቅርሶችን በተመለከተ ባለቤትነት ጥያቄ ምላሽ መስጠት የሚቻልበት ተቋማዊ ስርዓት ጭምር ያለው መሆኑንም ግንዛቤ ውስጥ በማስገባት አሁን የሚታዩ ሂደቶችን በመግታት ወደ ሰላማዊ ሂደቱ መመለሱ ተገቢ ነው የሚል መልእክትም ጭምር ለማስተላለፍ ነው የምንፈልገው። የቡና መገኛነትን በተመለከተ ግለሰቦች የሚወስኑት ጉዳይ አይደለም ብለዋል። ከቡና መገኛ ባለቤትነት ጋር ተያይዞ ያሉ ጉዳዮችን በሚመለከት አመራሩም በደፈናው የሚፈርጀው ወይም ማንም አካል ተነስቶ እንደፈለገ የሚፈርጀው ጉዳይ አይደለም። ስርዓት አለው። የትኛውም ቅርስ የተባለ ጉዳይን አጥንቶ ለሀገር ውስጥም ለዓለምም የቅርሱ ባለቤትነት በሚመለከት እውቅናን የመስጠት ስርዓትም ጭምር ተቋማዊ ስርዓትም ጭምር ያለው ጉዳይ መሆኑን ግንዛቤ ውስጥ ማስገባት ተገቢ ነው የሚል ሀሳብ ነው ያለን። ስለዚህ የሚነሱ ጥያቄዎች ሰላማዊ በሆነ መልኩ በተረጋጋ መልኩ ስርዓቱን ጠብቆ ማቅረብ ይቻላል። ከዚህ ውጭ ግን አብረን ከምንኖር ከማንኛውም ህዝቦች ጋር ወደ ግጭት ውስጥ መግባት ጠቀሜታ የማይኖረው መሆኑን ህዝቡም ይገነዘባል። ግን ደግሞ በተሳሳተ መልኩ ለዚህ ሁኔታ ወይም ድርጊት መፈጠር ምክንያት የሆኑ አካላትን እኛም የምንከታተል የቡናና ሻይ ባለስልጣንም ባወጣው መግለጫ ክትትልና ተጠያቂነትን የሚያረጋግጥ ሂደትን እንደሚከተል ለእኛም ጭምር ያሳወቀን መሆኑን እኛም ይህንን የምንከታተል መሆኑን ህዝቡ እንዲገነዘብ ነው የምንፈልገው። ለስህተቱ መፈጠር ምክንያት የሆኑ አካላት ተጠያቂ እንዲሆኑ ክትትል ይደረጋል ያሉት አቶ ሚሊዮን በአካባቢ ያሉ ሽማግሌዎችንና የሃይማኖት አባቶችን በመስማት ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ህዝቡ የተቀናጀ ጥረት እንዲያደርግ ጠይቀዋል። ከዚህ ውጭ ያሉ የኃይል እርምጃዎች መቆም ነው ያለባቸው የሚል መልእክት ነው ያለኝ። ስለዚህ አባቶችን መስማት ያስፈልጋል። የከፋ ሽማግሌዎችን፣ የሃይማኖት አባቶችን ወጣቶች ሊያዳምጣቸው ይገባል። በግርግር ምናተርፈው ምንም ነገር አይኖርም። ህጋዊ ስርዓት አለው። ስለዚህ ስርዓቱን ተከትሎ ማንኛውንም ነገር መጠየቅ የሚቻልበት አግባብ ስላለ አሁን የሚታዩ አጠቃላይ ኢኮኖሚ እንቅስቃሴን ወደ ምዕራብ የሚደረገውን ወደ ደቡብ ምዕራብ የሚደረገውን እንቅስቃሴ መግታት ጉዳይ ተገቢነት አይኖረውም። የተፈጠረው ነገር ትክክል አይደለም። ይህን በሚመለከተው አካል ስህተት መሆኑንና መጠየቅ ያለበት አግባብም እንደሚኖርም ጭምር እኛም የምንከታተለው መሆኑንም ጭምር በግልጽ ከአካባቢ አስተዳደር ጋር ስንገናኝ ነው የቆየ ነውና ህዝቡም ወጣቱም ይህን በመገንዘብ አሁን ከዚህ በኋላ የሚኖረው እንቅስቃሴ ከጸጥታ አስከባሪዎች ጋር በመሆን
ሂደቱን ወደ ሰላማዊ ሁኔታ ለመመለስ የሚደረገውን እንቅስቃሴ እንዲያግዙ ለሁሉም አካላት መልእክት ነው ማስተላለፍ የሚፈልገው። በተያዘው በጀት ዓመት ከ30 ሺህ በላይ የተሻሻሉ የዶሮ ዝርያዎች ለአርሶ አደር ለማሰራጨት ታቅዶ እየተሰራ መሆኑን የሀዲያ ዞን እንስሳትና ዓሳ ሀብት ልማት መምሪያ አስታወቀ። በግልም ሆነ በማህበር በመደራጀት በዶሮ እርባታ ዘርፍ የተሰማሩ አካላት በበኩላቸው በመስኩ ውጤታማ መሆናቸውን ተናግረዋል። ዝርዝሩን ተሻለ ከበደ ከሆሳና ቅርንጫፍ አዘጋጅቶታል። ሀብታሙ ተፈራ ያቀርበዋል። አቶ ደበበ አቦሴና አቶ አብደላ በጋ በሀዲያ ዞን ሻሸጎ ወረዳ ቦኖሻ ከተማ አማኑኤል ራስ አገዝ የዶሮ እርባታ ማህበር በሚል ስያሜ ከመንግስት በብድር ባገኙት 50 ሺህ ብር 5 አባላት ከ2 ዓመታት ወዲህ የጀመሩት የዶሮ እርባታ ስራ ውጤታማ ያደረጋቸው መሆኑን ተናግረዋል። በከተማው ባለፈው ዓመታት 150 ዶሮዎችን ለመጀመሪያ ጊዜ በማርባት የተሻለ ገቢ ማግኘት ችያለው የሚሉት አቶ ማርቆስ መነዶ በተያዘው በጀት ዓመትም 148 እንቁላል ጣይና የስጋ ዶሮዎችን በማርባት ላይ መሆናቸውን ገልጸዋል። ለዘርፉ ውጤታማነት ከወረዳም ሆነ ከዞን በኩል በቂ ባለሙያ ድጋፍ እየተደረገልን ነው የሚሉት አስተያየት ሰጪዎቹ በቀጣይ ሰፊ